አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬ ምን ገጠመኝ መሰላችሁ? ዝናብ እየዘነበ ነው። ውጭ ላይ ነው። ክፍል ለመስራት አይመችም። ጓደኞች አሉ። እኔ ደግሞ ጓደኞች በፊትኝ የሆነ ነገር ላውራ ካልኩኝ ይጠፋብኛል እና ለዛ ውጭ ላይ ነው። በቤቱ ጀርባ ሰዎች ተኝተዋል፣ አሰሪዎቼ ጓደኞቼ ደግሞ ልብስ ምናምን እያጠፉ ነው፣ የራሳቸው ማለት ነው። ማለት ስራችን ይለያያል። አንድ ቤት ብንኖርም ይለያያል ስራችን። ለካሜራዬ እየተወዛወዘ ከሆነ ይቅርታ። እና ምን ልላችሁ መሰላችሁ፣ የአረብ ሀገር የገጠመኝ ብዙ አመት ሰርቻለሁ። ባይካበድም ግን ለኔ ብዙ ነው። አንድ 4-5 አመት ሰርቻለሁ። በዛ አመት ውስጥ ግን በአሁኑ ስደት የገጠመኝ ነገር በጣም ከባድ ነበረ። ግን አልሐምዱሊላህ ረብል ዓለሚን በአላህ እርዳታና በጓደኞች መገዛ ምክንያት ተርፌያለሁ። ከደረሰብኝ አደጋ በሉት ምንም ጉዳት አይደረስብኝ እንጂ ቶሎ በመደረሱ እንደገና ደግሞ ብቻ እኔ ከምን ጀምሬ ከምን እንደማስረዳችሁ አላውቅም። አዲስ የምትመጡም ብትሆኑ የቆያችሁ ስትሰሩ ተረጋግታችሁ ስሩ። ነባሮቹም ብትሆኑ ማለት ነው። በተለይ እናት ቤት የምትሰሩ እንግዳ የሚዘበዛበት ቤት የምትሰሩ ሰዎች ተረጋግታችሁ ከልብ ብላችሁ ለመስራት ሞክሩ። ምክንያቱም እኔ የገጠመኝ መሰላችሁ ጁምአ ቀን ነው። የእናት ቤት ነው የምሰራው፣ ትልቅ ቤት። እናት ቤት ስላችሁ ሁሉም እናት ናቸው በእርግጥ፣ ግን አሮጊት ቤት ነው የምሰራው እና ረመዳን ነው። ረመዳን የሁለተኛ ሳምንት ጾም ማለት ነው፣ ሁለተኛ ጁምአ። ምን ገጠመኝ መሰላችሁ? የሰራው ያለ እንግዳ የሚመጣ አለ ሰው፣ ልጆቿ ናቸው ያው፣ ግን እንደ እንግዳ በሏቸው፣ ድግስ በሉት የሚደገሰው። እሱን እየሰራው እያለ አሉ ጓደኞችም እያገዙኝ ነው። ምግብ የምሰራው እኔ ነኝ፣ ግን ያግዙኛል። ከዛ ሀሪስ የሚባል ታውቁ ከሆነ ሀሪስ ወይንም ደግሞ ጀሪሽ ነው ይሉታል መሰለኝ፣ ስንዴና ዶሮ ነው። እሱ ከተሰራ በኋላ በማሽን ይፈጫል። ማሽኑ ደግሞ እንዴት መሰላችሁ? ውስጥ ላይ ያስገብታችሁ ሳይሆን እንደዚህ ኸላጥ ምናምን ሳይሆን ጆክ የሚመስለው ሳይሆን ውስጡ ላይ ያስገብታችሁ ነው የምትፈጩት። እሱ መያዣው ተሰብሯል። ከአንድ ጎን መያዣው ተሰብሮ ለአሰሪ ነግሬያታለሁ። ይሄ እንትን ተሰብሯል ምናምን ብዬ ስላት ዝም አለች፣ ተደጋጋሚ ማለት ነው። እኔም ደግሞ ያው ጉዳት አልደረሰብኝም ብዬ በፎጣ እያያዝኩኝ ማለት ነው። ጥብቅ አድርጌ። በጣም ነው የሚከብደው፣ ፓወር ይጠይቃል። በቃ ኃይላችሁን እዛ እንትኑ ላይ ማሽኑ ላይ ጫን አድርጋችሁ ወደ ውስጥ ነው መያዝ ያለባችሁ፣ ብረት ድስቱ ላይ ማለት ነው። ከእንትን ላላ አድርጋችሁ ከያዛችሁት እንዳለ የምግቡን ማለት ነው የምትፈጭትን ብትን አድርጎ ያበላሻል፣ ያቃጥላችኋል። እኔ ደግሞ እሱ እንዳይሆን ብዬ ጥብቅ አድርጌ ይዤ እየሰራው ነበር። ታበላሽቷል ብያቸዋለሁ። የእጅ መያዣው አላመጣችም። ጁምአ ነው፣ እየተጣደፍኩ ነው። አስሩን ሰግጄ ቶሎ መጥቼ ለመፍጨት ጋዙን እንዲለቅልኝ ቦታ ማለት ለመፍጨት ስጣደፍ ዛሬ እንዳልኳችሁ ጓደኞች ዛሬ ሳቀም አንሶኛል። ይሄንን ማሽን የምችለው አይመስለኝም ለመፍጨት ይሄ መኪና ብዬ ጀመርኩኝ። ወደ ከመጀመሪያ በፎጣ ይዤዋለሁ ማሽኑ ማለት ነው። ይሄን ትንሽ አንጣ፣ ይሄ መካከለኛው አንጣቴ አሁን እንደውም ደህና ነው። እሱን እንትን አለ እየመታሁኝ እያለ ፎጣውና ማሽኑ እጄ ላይ ተጠምጥሞ ማሽኑ ይሰራል። መፍጨት ስንትቶ የኔን እጅ ነው ከፎጣውና ከእንትኑ ማሽኑ ጋር ይዞ እንደዚህ ይዞራል። ከዛ እጄን ጠመዘዘ። ስብራት ብቻውን ትንሽ ጣቴ፣ መካከለኛ ጣቴ ተሰብራለች። ምንም ማድረግ አልቻልኩም። ያው አሁን ደህና ናት። በጣም እንደበፊቱ ዝርግት ትጥፋትልም እና ህመሙ ይሰማኛል እዚህ ላይ ማለት ነው። ከዛ ሲጠመዝዘኝ በቃ ምን ላድርግ ደነገጥኩኝ። ነግሬያቸዋለሁ ለጓደኞቼ። አንዷ እንትን እየከታተፈችልኝ ነው ከተፊልኝ ብያት፣ አንዷ ደግሞ ጓዳ ገብታለች። ከዛ በቃ ስትደነግጡ ምን በጣም ነው የምፈራው መጀመሪያ እሱን ማሽን ማለት ነው። በዛ ሰዓት እንደዛ ይዞ እጄን ሲያዞረኝ ወላሂ ነው የምላችሁ በህይወቴ ብዙ ነገር ገጥሞ ሊኖር ይችላል። የከፋም ብዙም ያለቀስኩባቸው አሉ፣ የተደሰትኩባቸው ነገሮች አሉ። ግን የዛን ጊዜ
እጄን እንደዛ ሲሆን በቃ ተስፋ የቆረጥኩበት ቀን የለም። ከዛ ጊዜ ውጭ እጄ ተቆረጠ ብዬ በቃ ተስፋ የሚባል የለኝም። ተስፋ ቆርጫለሁ እውነት። ከዛ ጓደኛዬ ዝም ብዬ ስሟን ነው የምጠራው። አጥፊልኝ ማለት ምንም ማለት አሉ። እነዛ እኮ አጠገቤ ናቸው። አንዷ ፊት ለፊቴ ናት፣ አንዷ ደግሞ ጓዳ ገብታለች። በቃ እኔ አጥፊልኝ ማለት ነው እየጮኩኝ ስሟን ብቻ ጠራለሁ። እሷ ደግሞ ሳትመጣልኝ ቆየች። ዛኔ ዝም ብዬ መስሏት ይሁን ቶሎ ነው የመጣሁልሽ አለች። እኔ ግን ብዙ ጊዜ ተጣርቻለሁኝ። ቆይታ መጣችልኝ። ቆይታ መጣ ማለት ጠፋችልኝ። እጄን ዝም ብሎ እያዞረ ወይኔም ማጥፋት እችል ነበረ፣ ግን ስለደነገጥኩኝ አጥፊልኝ ብዬ መናገር አልችልም። ዝም ብዬ ስሟን እጠራለሁ አጠገብ መታሰጥቆ። ከዛ በቃ ተስፋ ቆረጥኩኝ። በቃ እጄ ተቆረጠ ብዬ ከዛ አሰሪ ደግሞ አሮጊቷ ደግሞ መጣች ከፎቅ። አንዷ ጓደኛዬ ጭራሽ ቆማለች አጠገቤ ማለት ነው። ቆማለች ምንም አላደረገችም። እኔ ግን እየጮኩ ነው ጮሃለሁ። አሮጊቷ መጣች። ምንድነው አለች። ከዛ እቺኔቱ ጓደኛዬ የጠራኋት ቆይታ አጠፋችልኝ። ደንግጣ ነው መሰለኝ አላውቅም። መጣ አጠፋችልኝ። ከዛ እኔ ከፋኝ። ምን መሰላችሁ በቃ ያን ሁላ አልሐምዱሊላህ ስለተረፍኩኝም አልሐምዱሊላህ አላመረርኩም። ግን ከፋኝ በሰዓቱ። ሁለት ሰው ተቀምጦ እዛ ኩሽና ውስጥ እንግዲህ ቆይ ክፍሉን በቪዲዮ ላስገባላችሁ እችላለሁ። ምንም ልዩነት የለውም። እሷ እንደዚህ ናት፣ እኔ እንደዚህ ሆኜ እሷ በዚህ በኩል ናት። አንዷ ደግሞ ወደ ጓዳ ሄዳለች። አንድ ደቂቃ አይፈጅም። ቃል ታመጣ ሄዳ ነው እሱን ቀስተመታ መጣ ነው መሰለኝ ቶሎ ያነጣችልኝ። ተስፋ ቆረጥኩኝ። ከዛ ፈጭቼ ጨረስኩኝና በደንብ ማልፈጨውትን ከመደንገጥ የተነሳ ለሰው የሚሰጥ ነበር ለነሱ ላከፋፍል። ብረት ድስቱን እንዴት ብዬ ላንሳ? እጄ እንደዚህ አለ። ከፎጣውን ፈታሁት። ፎጣውና ማሽኑን እሷ ሲዘጋልኝ ቆመ። እጄን የሚያዞረኝን ማለት ነው እንደዚህ የሽከረከረኝ የነበረውን ከፎጣው ላይ ፈትቻ አላቀኩትና ግዴታ መገልበጥ ነበረብኝ። ያንን ለሰዎች የሚሰጥ ምግብ እንዴት ብያን ስቼ ልገልብጠው። ጓደኛዬም ጥላኝ ሄደች። አልሸነፍም ብዬ አነሳሁትና በግዴታ እንደዚህ ገድፌም ቢሆን አነሳሁት። በአንድ እጄ በኃይሌ ተጠቅሜ ገለበጥኩት። ከፋኝ። እጄን መቶኛል። መተው ሲገለብጡልኝ ምን ችግር አለ? አሮጊቷ ስለቆመች ፊት ለፊት አልሸነፍም ብዬ ማለት አረቦች ታውቃላችሁ ምንም አልመሰላትም። ያኛው ማሽን ሰደ የሌላ የለም ብላ ነው ያለችኝ። ተረፍሽ ወይ እጅሽን ተጎዳሽ ወይ ያለኝ የለምና ከፋይ። በቃ አለቀስኩኝ። ገና እዛ እየገለበጥኩት እንባዬ ዱብ ማለት ጀመረ። ከዛ በር ላይ የሚወስዱ ነበሩ ምግቡን። እሱን ገለበጥኩኝና ጓደኛዬ ወስዳ ሰጠች። በቃ ከፋኝ። ወላሂ ነው የምላችሁ። ይሄ ረመዳን ነው። አሁን ይሄ ቪዲዮ የምሰራው የረመዳን 20ኛው ቀን ላይ ነው። ከፋኝ፣ አለቀስኩኝ። የዛን ጊዜ ደግሞ ገና አንድ ሳምንት ነው። 9ኛው ቀን ላይ ነው እንደዛ ነው። ሮብ 8 ሐሙስ 9 10ኛው ቀን የረመዳን 10ኛው ቀን ላይ ነበር ይሄ ችግር የደረሰብኝ ማለት ነው። ይሄ ቪዲዮ እየሰራሁት ያለሁት ከ10 ቀን በኋላ ነው። ግን ከአሁን በፊት የሰራሁት ቪዲዮ አለኝ። እሱን ከቻልኩ ላስገባላችሁ እችላለሁ። በቃ ከፋኝ፣ አለቀስኩኝ። እንዴ በሞትም እኮ ይሄ እንደዛ እየጠራኋቸው ዝም ያሉኝ የሚቆርጠኝ ነገር ቢሆን ኑሮ እጄ እኮ ተቆርጦ ነበረ። ግን አልሐምዱሊላህ ፎጣው ጋር ስለሆነ የሚቆርጠው ቦታ ላይ አልደረሰም እጄ። ግን እጄ ይሰበር ነበረ ማሽኑ ካላቆመ እንደዛ ሲዞር ያንንም በመድረሷ ተረፍኩኝ አልሐምዱሊላህ። ግን ከፋኝ፣ አለቀስኩኝ። ፍጥሩን እንደ ብየት ድንብርብር ይወጣ። ገና ግማሽ ስራ ነው የሰራሁት። ሰው ይመጣል በቃ የለውም እያለቀስኩኝ። ከዛ ደግሞ 5 ዶሮ ደግሞ አውጥቻለሁ ለማጥንት ሊሰራ ለሱሁር። ይሄ ጉድጓድ ውስጥ ነው እንትን የሚለው ከሰል እሳት ይነደድና ከዛ ከሰል ሲሆን እዛ ውስጥ ይገባል። እሱን ነበር ሊሰራ የነበረው። በጎን ፍጡር አለ፣ በጎን ዶሮ እሳቱን አንድጀዋል። በቃ እየተቻኮልኩኝ ነው። እሳቱ ነዶ ካለቀ ዶሮ ማስገባት አልችልም ማለት ፈሀሙ ከእንትን ካለ ከከሰለ ማስገባት አልችልም። በዛ ምክንያት እየተጣደፍኩ እጄ እንትን አለ። አለቀስኩኝ። ፍጡር እንዴት ብዬ ላፍጥር እኔ? ከዛ ከሷ ጋር ካንደኛው ጋር እንዴት ይሄን ያህል ስጠራሽ ለምንድን ነው ያልመጣሽልኝ? በሞት ስጀን ቆርጦኝ ኑሮ ቢሆን ኑሮ ቆርጦኝ ነበርኩ። ለምንድን ነው ያልመጣሽልኝ ስላት
መጥቻለሁኝ። አንዴ አልሰማሁም ማለት አንዴ 2 3 ወላሂ አላህ በሚያውቀው እንግዲህ ከ5 6 በላይ ተጣርቻለሁ። አላውቅም ቁጥሩን ግን ተከታታይ መጣራቴን አውቃለሁ። ግን ያም ሆኖ ተረፉኝ አልሐምዱሊላህ። ከፋይ ፍጡሩን ማፍጠር አልቻልኩም። በፍጹም ፍጡር አቀረቡ። ያው ሰዎቹ ጨራርቼ ጨረስኩ። የቻልኩትን ሰራሁኝ። ስለደነበርኩኝ የቻልኩትን ሰራሁኝ። በጎን ደግሞ አንደኛዋ ልጇ ከቤት ምግብ ሰርታ አማቷ ቤት ይዛ ልትሄድ የእሷንም እየሰራሁኝ ነው። በቃ አንደኛ ዶሮውንም ለመስራት፣ ሁለተኛ ሰውም ስለሚመጣ፣ ሶስተኛ ምግብ ሰርቼ ሌላ ቦታ ይዛ ስለምትሄድ አንዷ ልጇ ለዛ ነው እየተጣደፍኩ የነበረው። በዛ ምክንያት ያው ከፋኝ፣ አለቀስኩ። ፍጥሮ ማፍጠር አልቻልኩም። ዶሮውን አጥቤ ምን ብዬ ጉድጓድ ውስጥ አስገብቼ ዘግቼ ከዛ ለምን አስቀድሜ ሰገርኩኝ። መግሪብን ሰግጄ ምንም እንትን ሳልል መግሪብን ሰግጄ ከዛ ውሃ ጠጣሁኝና ዶሮውን አስገብቼ ከዛ ተመልሼ ኩሽና አጥቤ ምን ብዬ እንደገና አሲርና ስንቶሽ ይሁን ብቻ የሆነ ነገር በላሁኝ። አሲር ቴምር ከዛ የሆነ ነገር በላሁኝ። በቃ ውስጥ ራሴ አይኔ ማለት ነው ያለቀስኩበት ይችን ያከለችው ብር ብሎ ማለት ነው። በቃ እኔ ሊጠፋ ምን ቀረው? ከፋይ በቃ ፍጥሩ እየሰራው አለቀስኩ። ሳስታውስ አለቀስኩ። እየሰገድኩ ብታምኑኝም ባታምኑኝም ሰላት እየሰገድኩ እንባዬ እየተንጠበጠበ ነው የሰገድኩት። ምንም አይደለም። ከፋይ አይዞሽ አለመባል፣ ምን ሆንሽ እንዴት ነው አለመባል ለራሱ በጣም የሚያመው። እጄን የሚቆርጠኝ ቢሆን ኑሮ አለቀ። ስለዚህ ነገር ሆኖ ኑሮ የያዘኝ ቆርጦኝ ነበረ። ሁለተኛ ተስፋ ቆርጫለሁ። ሶስተኛ ደግሞ እነሱ ጓደኞች አንዷ ከነጨራሹ ቁማ ዝም ብላ ታያለች። በቃ ምን ልበላችሁ እና ምን ልላችሁ ፈልጌ ነው፣ ማሽን ይሄ ተሰክቶ የሚሰራ ነገር ስትሰሩ በጥንቃቄ ስሩ፣ ተጠንቅቃችሁ ስሩ። እንደገና ደግሞ ይሄ ብረት ድስት አለ እንትን በእንፋሎት ነው የሆነ ብቻ አለው። እንደዚህ ከፍታችሁ የተወሰነ ሰዓት አቆይታችሁ፣ ሰዓት ሳይሆን ደቂቃ ቆይታችሁ እንፋሎት ከወጣ በኋላ የሚከፈት እሱ ስላለ ተጠንቅቃችሁ ስሩ። ያው ከፋኝ፣ በቃ አለቀስኩኝም። ዞርም ሰራው። በቃ ሸዋርም እኔ ወደው ምግብ ሰርቼ ሸዋር ወስድ ነበር። ሸዋርም አልወሰድኩኝ። አለቀ በቃ ፍጡር አቀራርቡ ምናምን አለቀ። በቃ ደንዝዤ ምን ብያለሁ። እነሱ አነሳሱ። ዶሮ እያስገባው ስለነበረ አነሳሱ። ሻይ ቡና ጋባ ሰርቼ ነበር። ጠጡ ሰዎቹ። እንግዳም አለ ብያቸዋለሁ። ከዛ ተራዊ ሰላት ሄዱ። ከዛ ደግሞ ያው በቃ እኔ አልሰገድኩም ተራዊ ሰላትም ማለት ነው። ኢሻንም ሰግጄ በቃ ሸዋርም ሳልገባ እንደዛው አደርኩኝ። አይገርማችሁም? አይኔ እንትን ብሎ ያ ሁላ ምግብ ስሰራው በቃ አለቀ። ከራሴ ጋር አይደለም። አይኔ እንትን ብሎ አይኔን ያቃጥለኛል፣ ራሴን አሞኛል። እኔ እንጃ ሱሁርም ልብላ ብቻ ተኛው እና ይሄን ይመስላል የገጠመኝ ነገር። እባካችሁ በሰው ሀገር ያላችሁ እህት ወንድሞቼ፣ እህቶችም ብቻ ሳትሆኑ ወንዶችም እናንተም ብትሆኑ ምግብ የምትሰሩ ይሆን በቃ የተለያየ ነገር የምትሰሩ ይሆን በቃ የሆነ የሚሰካ በመብራት የሚሰራ ነገር እሱን ነገር ተጠንቅቃችሁ ስሩ። ሰው ባይኖር አለቀ። ላስተርፉ ትችላላችሁ። እኔ በዛ ሰዓት ሰው ባይኖርም እጄና ዙሮ ይቆርጠኝ ነበረ። አለቀ። ስለት ባይሆንም ያው እጄ ስብርብር ይወጣ ነበረ። ማሽን ነው እንግዲህ የዞረ ነው። በፎጣ ተጠምጥሞ ነው ያለው። እያጠበቀኝ ነው። ፎጣውን እጄ ላይ እንትን እያለው ነው ያለው። ብቻ አልሐምዱሊላህ አላኩላህ ተረፍ ያለሁኝ እና የአገሬ ልጆች እህት ወንድሞቼ ሰብስክራይብ አድርጉኝ። ይሄ የነገርኳችሁ ታሪክ እውነተኛ ታሪክ ነው። ወላሂ ውሸቴን አይደለም። ለእናንተም ትምህርት ይሆናል ብዬ እኔም ደግሞ ሀሳቤን ላካፍላቸው በሚል ምክንያት ነው። ሰብስክራይብ አድርጉኝ። ዩቲዩብን አመሰግናለሁ አብራችሁ ስለነበራችሁ። ሰብስክራይብ ላደረጋችሁኝ አላህ ይስጥልኝ፣ ላላደረጋችሁም ደግሞ አድርጉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ። ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።